ትንቢተ ኢዮኤል ምዕራፍ 1 ወደ ባቱኤል ልጅ ወደ ኢዮኤል የመጣው የእግዚአብሔር ቃል ይህ ነው። እናንተ ሽማግሌዎች ይህን ስሙ፣ በምድርም የምትኖሩ ሁሉ አድምጡ። ይህ በዘመናችሁ ሁሉ ወይስ በአባቶቻችሁ ዘመን ሆኖ ነበርን? ይህን ለልጆቻችሁ ንገሩ፣ ልጆቻችሁም ለልጆቻቸው፣ ልጆቻቸውም ለኋለኛው ትውልድ ይንገሩ። ከተምች የቀረውን አንበጣ በላው፣ ከአንበጣም የቀረውን ደጎቢያ በላው፣ ከደጎቢያም የቀረውን ኩብኩባ በላው። በተሃ ወይን ጠጃችሁ ከአፋችሁ ተወግዶአልና እናንተ ሰካራሞች ነቅታችሁ አልቅሱ። እናንተም የወይን ጠጅ የምትጠጡ ሁሉ ዋይ በሉ። ቁጥርም የሌለው ብርቱ ሕዝብ በምድሬ ላይ ወጥቶአልና ጥርሳቸውም እንደ አንበሳ ጥርስ፣ መንጋጋቸውም እንደ ንስቲቱ አንበሳ መንጋጋ ነው። ወይኔን ባዶ ምድር አደረገው፣ በለሴንም ሰበረው፣ ባዶም አደረገው፣ ጣለውም፣ ቅርንጫፎቹም ነጡ። ለቁንጅናዋ ባል ማቅ ለብሳ እንደምታለቅስ ድንግል አልቅሺ። የእህሉ ቁርባንና የመጠጡ ቁርባን ከእግዚአብሔር ቤት ተወግደዋል። የእግዚአብሔርም አገልጋዮች ካህናቱ አለቀሱ። እህሉ ጠፍቶአልና ወይኑም ደርቆአልና ዘይቱም ጎድሎአልና እርሻው ምድረ በዳ ሆኗል። ምድሪቱም አልቅሳለች። መከሩ ከእርሻቸው ጠፍቶአልና ገበሬዎች ስለ ስንዴውና ስለ ገብሱ አፈሩ። የወይን አትክልተኞችም አለቀሱ። ወይኑ ደርቆአል፣ በለሱም ጠውልጓል። ሮማኑና ተምሩ እንኮዩም የምድርም ዛፎች ሁሉ ደርቀዋል። ደስታም ከሰው ልጆች ዘንድ ርቆአል። የእህሉ ቁርባንና የመጠጡ ቁርባን ከአምላካችሁ ቤት ቀርቶአልና እናንተ ካህናት ማቅ ታጥቃችሁ አልቅሱ። እናንተም የመሠዊያ አገልጋዮች ዋይ በሉ። እናንተ የአምላኬ አገልጋዮች ኑ፣ ሌሊቱን ሁሉ በማቅ ላይ ተኙ። ጾምን ቀድሱ፣ ጉባኤውንም አውጁ። ሽማግሌዎችንና በምድር የሚኖሩትን ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔርም ጩኹ። የእግዚአብሔር ቀን ቀርቦአልና ለቀኑ ወዮ። እርሱም ሁሉን ከሚችል ከአምላክ ዘንድ እንደ ጥፋት ይመጣል። ከዓይናችን ፊት ምግብ ከአምላካችንም ቤት ደስታና እልልታ የጠፋ አይደለምን? ዘሩ በምድር ውስጥ በሰበሰ፣ እህሉ ደርቆአልና ጎተራዎቹ ባዶ ናቸው፣ ጎተራዎቹም ፈርሰዋል። እንስሶች እጅግ ጮኹ፣ የላምም መንጎች ማሰማሪያ የላቸውምና ተጠራጠሩ። የበግም መንጎች ጠፍተዋል። አቤቱ እሳት የምድረ በዳውን ማሰማሪያ በልቶአልና ነበልባሉም የዱሩን ዛፍ ሁሉ አቃጥሎአልና ወደ አንተ እጮኻለሁ። ፈሳሹ ውሃ ደርቆአልና እሳቱም የምድረ በዳውን ማሰማሪያ በልቶአልና የምድር አራዊት ወደ አንተ አለኸለሁ።